የሰራችውን ብር ማለት ነው ለቤተሰቧ ሳይሆን ለባለቤቷ ነበር ስትልክ የነበረው እና ለባለቤቷ በቃ ነገ አገሬ ገብቼ አብረን እንኖር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ጓደኞቼ እንዴት ናችሁልኝ? ሰላም ብያለሁኝ። ሁላችሁንም ያለ ሰላም እና እዝነት እናንተ ጋር ይሁን። ሀገራችን ኢትዮጵያ ሰላም ያርግልን። በያላችሁበት ያለ ሰላም እና እዝነት ይሁን። ለቤቴ ማለት አዲስ ተሆናችሁ ላይክ እና ሰብስክራይብ ያርጉልኝ ውድ ጓደኞቼ። ዛሬ ደግሞ ከተፍ ብዬላችኋለሁ። የሚያሳዝን ነው ግን ይሄ የተለመደ ነው። እንግዲህ እኛ ሴቶች እንባል በአረብ ሀገር የምንገኘው ሁሌ አንማርም ማለት ነው። ሁል ጊዜ አንድ ነን። አንድ ሰው የሰው ችግር ሲመጡ ሚዲያ ላይ ትነገረን እኛም እንደዚህ እኮ እንሆናለን ብለን ትምህርት አለመውሰዳችን ሁሌ ያሳዝናል እላችኋለሁ ውዶቼ። እና ዛሬ ደግሞ እንግዲህ አንድ በስደተኛ በሷ ጉዳይ ነው የመጣ ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ለቤታችንም አዳዲስ ተናችሁ ላይክ ሰብስክራይብ ያደርጋችሁ ቪዲዮውን ተደራሽነት ለሰው እንዲደርስ አድርጉልኝ እላችኋለሁ ውዶቼ። እንግዲህ ማለት ነው እህታችንን እዚህ ላይ እናዳምጣትና እዚህ ላይ አድርግላችሁ ማለት ነው ውዶቼ። በጣም የሚያሳዝን ነው ማለት ነው። እሱ ምንድነው እኛ አንማርም ማለት ነው። ምክንያቱም አሁን ዘበን አሁን ባለንበት ዘመን ሁሉም በቃ በትዳር ላይ ያለው ችግር በኦንላይን በሉት እንግዲህ ያኔ በኦንላይን በሉት እኔ ስደት መጥተው ስደት መጀመሪያ ሲመጡ ምንድነው እሱ ለመለወጥ ነው የምንመጣው አይደል እንዴ? ሰርተን እንለወጣለን ብለን ነው እንጂ ላኪራ አይደለም። ላኪራ የምንለፋ ቢሆን በሀገራችን ላይ ሆነን ቁጭ ብለን በቃ እዛው በዲናችንም ላይም ቤተሰብ ጋርም ቁጭ እንላለን። ግን ውጭ ስንወጣኛ ምንድነው በቃ ያኔ ብር ለማግኘት ነው በቃ ስደት የመጣ ነው ማለት ነው። እዚህ ሀገር አረብ ሀገር ድረስ ሲሉ ያ ሁላ ሀሳብ ያ ሁላ እቅድ ይጠፋና ወደ ሌላ ዓለም ይገባሉ ማለት ነው። ከዛ በኋላ ደግሞ ትንሽ ተቆዩ በኋላ ደግሞ እያለቀሱ ይመጣሉ ማለት ነው። ለዚህ ማን ያዝናል እንግዲህ? ሁሌ ይታዘናል። እንደዚህ የሆኑ በግሩፕ ላይ ብር ይሰበሰባል፣ እርዱ ይባላል። 5ም 10ም ተብሎ ለነዚያ ለሰዎች ህይወታቸውን ለማስረፍ ብር ተሰብስቦ ይሰጣቸው ነበር ፊት። አሁን ግን ልማር ሆኖ ማንም ጉድ እንደዚህ እኮ ነው ብለው ነው እንጂ በቃ የሚታለፈው ምንም ነገር የሚሰራላቸው ነገር የለም ማለት ነው። ከዛ አሁን እንግዲህ እዚህ ላይ ያደርግላችኋለሁ ፎቶዋን። እቺ ልጅ እንግዲህ አረብ ሀገር መጣ ሀገሬ እገባለሁ ብላ ባል አምነው ማለት ነው እንግዲህ ተበተሰብታ ሁሉም ትዳር ነው። ማንኛቸውም ሰው ሄዶ ትዳር ነው የሚይዘው። ትዳር ትይዝ ምንድነው የሚያዋጣው? ቤተሰብ አያዋጣም። ያው ትዳር ነው ማለት ነው። ትዳሬ ሆነኛል፣ ለወደፊት ህይወቴ ያምርልኛል፣ ለወደፊት ህይወቴን ቁጭ ብዬ አጣጥሜ ልጆቼ ጋር እቀመጣለሁ ብላ እንግዲህ እቺ ምስኪን ልጅ የሰራችውን ሁላ ለባሏ ነው ትሰጥ የኖረችው። በመጨረሻ ሀገሯ ልትገባ ስትል ደውሎ ማለት ነው ደውሎ እኔ ከእንግዲህ በኋላ ህይወት አለኝ፣ ህይወትሽን ምሪ፣ እኔ አንቺ አይደለሁም ብሎ ሲነግራት ለዚህ ለሊ ምን ያህል ስሜት ይሰማታል? ገብቷችኋል? ይሄንን ባታረግ ኖሮ እሷ ማለት ነው እሷ ከመጀመሪያውም ባሏም ቢሆን በቃ የተወሰነ እጇ ላይ ቀርቶላት ኖሮ እንደዚህ አታብድም ነበረ። እሷ ግን ያ ቤትም ሆነ ምንም ሆነ ቶሎ አርጌ خلاص ገባለሁኝ አምነው ማለት ነው እንደሷው መስሏት። በመጨረሻ ግን እሷ በጃይቶ ሁሉ ነው ተደራይቶ ያበቃ ሌላ ሚስት አግብቶ እሷን ያልፈልግሽም ማለት። ይቺ ልጅ አረብየት አበደች። የማን ነው ጥፋቱ ብላችሁ እንግዲህ ፍረዱት ማለት ነው። እስቲ አስተያየታችሁን ኮሜንት ላይ አድርጉት። አሁን እዚህ ላይ እስቲ እናዳምጣት ማለት ነው። እኔ በጣም የገረመኝ ነገር አለ እዚህ ላይ እናዳምጣት። ሆኖ አይመስላችኋል እንደዚህ የምትሆነው? 8 አመት ሙሉ የሰራችውን ብር ማለት ነው ለቤተሰቧ ሳይሆን ለባለቤቷ ነበር ስትልክ የነበረው እና ለባለቤቷ በቃ ነገ አገሬ ገብቼ አብረን እንኖራለን፣ ጥሩ ህይወት ይኖረናል ብላ የምትሰራውን ብር እንዳለ ወደሱ ነበር 8 አመት ሙሉ የምትልከው ማለት ነው።
ከዛ ባል ተብዬው አግብቻለሁ፣ ካሁን በኋላ እኔ ያንቺ አይደለሁም የራስሽን ህይወት ኑሪ ብሎ ያገባበትን ፎቶ ላከላት ማለት ነው። ለማንኛውም ቤተሰቦች እህቶቼ፣ እናንተ ስደት ስትወጡ ማለት ነው በመጀመሪያ በራሳችሁ ስም አካውንት ክፈቱ፣ የባንክ አካውንት ተውበተኒ በዲት እንደብኢና እህታችን ምን ሆና ይመስላችኋል እንደዚህ የምትሆነው? 8 ዓመት ሙሉ የሰራችውን ብር ማለት ነው ለቤተሰቧ ሳይሆን ለባለቤቷ ነበር ስትልክ የነበረው እና ለባለቤቷ በቃ ነገ አገሬ ገብቼ አብረን እንኖራለን ጥሩ ህይወት ይኖረናል ብላ የምትሰራውን ብር እንዳለ ወደሱ ነበር 8 ዓመት ሙሉ የምትልከው ማለት ነው። ከዛ ባል ተብዬው አግብቻለሁ፣ ካሁን በኋላ እኔ ያንቺ አይደለሁም የራስሽን ህይወት ኑሪ ብሎ ያገባበትን ፎቶ ላከላት ማለት ነው። ለማንኛውም ቤተሰቦች እህቶቼ፣ እናንተ ስደት ስትወጡ ማለት ነው በመጀመሪያ በራሳችሁ ስም አካውንት ክፈቱ፣ የባንክ አካውንት በጣም ቀላል ነው። አገር ቤት ከፍታችሁ ኑ። ከዛ በኋላ የምትሰሩትን ብር ወደዛ ወደ እናንተ አካውንት ይገባል ማለት ነው። ለማንም አሰጡም፣ ማንም አይበላባችሁም። ከዛ ደግሞ ለቤተሰቦቻችሁ የምትረዱትን ደግሞ ብቻውን በምትረዱት መልክ ትረዳላችሁ። አሁን እቺ እህታችን አምና ባለቤቴ ብላ ነገ አብሬው የምኖረው አጋሬ ነው ብላ 8 ዓመት የላከችው ብር የለም፣ በቃ ከንቱ ነው። እንግዲህ ውድ ጓደኞቼ እንዳያችሁት ነው ማለት ነው። እሱ ምንድነው የኛ ማለት ነው እኛ በአረብ ሀገር የምንገኝ ልጆች ለምንድነው ነፍስ ማናቀው? ዘላለም ለምንድነው ነፍስ ማናቀው? ወላሂ እኔ በጣም ነው የገረመኝ ማለት ነው። እሱ ምንድነው ሁሌ ይሄ ነው እኮ ሁሌ። አሁን የዚች ልጅ ሚዲያ ላይ ነው የወጣ አይደል እንዴ? ግን የዚች ልጅ እንደዚች እንሆናለን ብለው ለምን ነው ሰው ጥንቃቄ የማይወስደው ማለት ነው? ወላሂ እኔ በጣም እየገረመኝ ነው ያለው። ሁል ጊዜ ማለት ነው ሁል ጊዜ ሚዲያ ላይ ይለቀሳል። ሁል ጊዜ ወንድሜ እንዲህ ያደረገኝ፣ አባቴ እንዲህ ያደረገኝ። በቃ አባታችሁን ማታምን ተሆነ ብራችሁን ያዙ። ወንድሟን ማታምን ተሆነ አትላኪለት። ታይ ባልሽን ማታምኘው ተሆነ አትላኪለት። ሲጀመር ወንድ ሲባል አይታመንም። ሁሉም ወንድ ደግሞ አንድ አይደለም፣ ብዙ ወንዶች አሉ። ወላሂ እሷ አረብ ሀገር ሰርታ ከምታገኙ በላይ ሰርቶ ሚስቱን የሚያስደሳ ስንት አላህ የመረቀው ወንድ አለ ማለት ነው። ሁሉም ወንድ አንድ አይደለም። ገብቶቻል። 120 ነው እንግዲህ 120 ወንድ ልም ያለ ዱርዬ ጫት ቃሚ ነው። አሁን ዘበን ሃይላንድ እና ጫት ፌስታን ይዞ ነው የሚሄደው። የትም ትሄድ አከሰው ልእሶ ትሄድ ሃይላንድ በዚህ ሸጉጦ ነው የሚሄደው ማለት ነው። ወላሂ እኔ በጣም እየገረመኝ ነው። እንደዚህ እየሆነ ለምን ነው ማንማረው ማለት ነው? ለምንድነው ሚዲያ ላይ ወጥተን የምናለቅሰው? ይሄ ጥፋት የማን ነው? የሷ ነው። የማን ነው? የኛው ነው። ስለዚህ ውድ ጓደኞቼ እሱ ምንድነው ሚዲያ ላይ ወተን ማናልቂስ? አንድ ሰው የተበደለው እኛ እንደዚህ እንሆናለን ብለን ትምህርት መውሰድ ያለብን ማለት ነው። ዛሬ ጊዜ በእኛ ላይ ስለደረሰ ስላልደረሰ አይደለም። እኛም ላይ እኮ ይሄ ነገር ይደርስብናል ብለን ጥንቃቄ ታደረስን አይደርስም። ጎበዝ መሆን አለብን። የሰው ፊት ገርፎን ወላሂ በቃ ተኝተን ማለት ነው ተኝተን በአንድ አይናችን በአንድ ጆሮ እንቅልፍ ነው፣ በአንድ ጆሮ ደግሞ አላርም ነው አይደል? እንደምንሰማው አላርም እንሰማለን። ይፈጭሃል። አላርማችን ታልጮፍት ይቀር ድንገት ጀዋሉ እንኳን ሻህን ዘግቶ አላርም ትንሽ ተሰዓት ላፊ ተገኘ ምን ያህል ነው የምንሯሯጠው ለስራ ማለት ነው። ይፈጭሃል። ተንቅልፍ ስንነሳ ምን ያህል ነው ዘላለም እንደዚህ እየሰራን ለምን የሰራነውን ገንዘብ ታላግባብ እናጠፋለን ማለት ነው። ገብቶቻል። እና ይሄን ስላችሁ ጎበዝ ናችሁ፣ ስሩ፣ ተለወጡ። ልንለወጥ ነው። አረብ ሀገር የመጣ ነው። የማናቃቸውን ሰዎች የሰው ፊት ልጆቻቸው ገርፈውን ፊታቸው ሴትየቱ ገርፋን ገብቷቸዋል። ሰርተን አንድ ቀን ትንሽዬ ስህተት ከተገኘ ያንን ቅድም የሰራነውን ስራ ገድል ስራ ያችን ስህተት አይታ ነው የምታብደው አይደል እንዴ? ስለዚህ ይሄ ይሆን እንደዚህ ይሆን። እኛ ደግሞ በቃ ሰርተን ቶሎ ወደ ሀገራችን መግባት አለብን። ለማንም አናባክን።
ለባልም ቢሆን ቤተሰብ አውቆ የእሱ ቤተሰቦች የእሷ ቤተሰቦች ተዋውቆ የተሰራ ነገር ጎርቶ አይጎዳም። ገብቷችኋል? አሁን ዘመን እንደዚህ ሚዲያ ላይ የሚያለቅሱት ምን እንደሆነ ታያላችሁ። በጀዋል ይመጣል እሱ ባልተበየው በጀዋል ነው የሚመጣው። ወላሂ የረገመው ይሟላ በዛ ይመጣል። ታጀናጅ ነው ቡና ያደርጋለሁ ወድጃለሁ ለሱ ስጡኝ ትላለች። ቤተሰብ አይፈቅድም። ልጅ የተወደደች ምን አደርጋለሁ ይልና ይሰጣል። በመጨረሻው እንደዚህ ልቅሶ ይመጣል ማለት ነው። ግን ቤተሰብ ትታገቡም ሆነ በቤተሰብ የመጣ ነገር ማንንም ጎርቶ አይጎዳም። ገብታችኋል? ማንንም አይጎዳም በቤተሰብ የመጣ ነገር። ይሄ በስልክ የመጣ ባል ወላሂ አልዓዚም መጨረሻው አያምርም ማለት ነው። በስልክ የመጣ ባል መጨረሻው አያምርም። በቃ ይሄ ተድሮም የተለመደ ስላልሆነ አሁን ዘመን በቃ ከዛሬ 10 ዓመት ጀምሮ በቃ ከዛሬ 10 ዓመት ወዲህ ያለው 2005 ጀምሮ ማለት 2008 ነው 2009 ከ2009 ጀምሮ ወደዚህ ያለው ከ2008 ነው እንጂ ከ2007 ጀምሮ ያለው ወደዚህ ያለው ጊዜ የተበላሸ ዘመን ነው። አባት